በተለያዩ የፊልም ስራዎቿና የማስታወቂያ ስራዎቿ እውቅናን ያተረፈችው የአዲስ አበባ እግር ኳስ ፌዴሬሽን ምክትል ፕሬዝዳንት የሆነችው ማስተዋል ወንደሰን በቲክቶክ አዋርድ ላይ ባስተላለፈችው መልእክት ከፍተኛ ቁጣን አስተናገደች። ታዲያ በዛሬው ዕለትም እየወጡ ያሉ አዳዲስ መረጃዎች አሉ። በዝርዝር የምታደምጡት ይሆናል። አዶናይ በአደባባይ ማርያም ስላለ ተወደሰ፣ ማስተዋል ደግሞ ጌታን ተቀበሉ ስላለች ትከሰስ እየተባለ ነው። እንግዲህ ጥላቻችሁ እንግዲህ ምን ያክል እንደሄደ ያያየው ጥላቻችሁ የጴንጤ ብቻ ሳይሆን የኢየሱስም ጭምር እየሆነ ነው። በብዙሃኑ ዘንድ እጅግ ተወዳጅነትን ያተረፈው ቲክቶከር አዶናይ ከክራይስት አርሚ ዓለም አቀፍ ቤተክርስቲያን መስራችና ባለራዕይ የሆነው ነብዩ እዩ ጩፋ የተላለፈለት ያልተጠበቀ መልእክት አለ። በዝርዝር የምትሰሙት ይሆናል። ነብዩ ጩፋ ስለ አዶናይ አዲስ ነገር ተናግሯል። በጣም የሚያስደንቅ መልእክት ነው። እንዳያችሁት ነብዩ ጩፋ እንደተናገረው ትንቢት እንዳመጣለት በተወዳደረበት እጩ በሆነበት በአራቱም አዋርድ አዶናይ ማሸነፍ ችሏል። በሌላኛው መረጃችን እጅግ አሳዛኝ የሞት ዜና ተሰምቷል። በተለያዩ ኮሜዲያን ስራዎቹና ለብዙሃንም የፈገግታ ምንጭ የሆነው ታዋቂው አርቲስት በድንገት ማረፉ ተሰምቷል። በዝርዝር የምትሰሙት ይሆናል። ትንሽ ሰሞኑን እንትን ነበርኩ የሆነ ሰፈራችን ላይ ትንሽ የሀዘን ድባብ በስቶ ነበረ። በጣም ሞት በስቷል እኛ አካባቢና በአጋጣሚ ድባቡ ጥሩ አልነበረም። ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መጥተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። እጅግ ያሳዝናል። ትናንት በሞትና በጤና የነበረው ወንድም ወንደሰን እንድሪስ በድንገት መሞቱ በቅርብ የሚያውቁትና አድናቂዎቹን ሁሉ ጥልቅ ሐዘን ውስጥ ከቷል። ኮሜዲያኑ በጓደኞቹ ኮሜዲያን ማርቆስና በአርቲስት ሰለሞን መሃል የሚታይበት ፎቶ በስፋት እየተጋራ ይገኛል። ለአገልግሎት ጉዞ ወደ ድሬዳዋ ከ2 ሳምንት በኋላ ለመሄድ የጉዞ ትኬት ተቆርጦለት የነበረ ቢሆንም ሞት ቀደመው። ማርያምዬን ማገልገል እፈልጋለሁ፣ አገልግሎት ሲኖር ጥራኝ ብሎኝ ነበር፣ ነገር ግን ቀደመኝ በማለት የቅርብ ጓደኛው አሳዛኙን ነገር እየገለጸ ይገኛል። ይህ ድንገተኛ ሞት የሰው ሕይወት አጭርና ከንቱነቱን በድጋሚ ያስታውሰን ይሆናል። ለአርቲስት ቤተሰቦቹና ለጓደኞቹ፣ ለስራ ባልደረቦቹና ለአድናቂዎቹም በሙሉ መጽናናትን እንመኛለን። ትንሽ ሰሞኑን እንትን ነበርኩ የሆነ ሰፈራችን ላይ ትንሽ የሀዘን ድባብ በስቶ ነበረ። በጣም ሞት በስቷል እኛ አካባቢና በአጋጣሚ ድባቡ ጥሩ አልነበረም እና ሁሉም በዚህ አጋጣሚ አዋሬና አካባቢ የሞቱትን ነፍስ ይማርልኝ እላለሁ። በጣም ብዙ ሰው ነው የሞተው። በጣም ብዙ በሰውም በእግዚአብሔርም የሞቱ ብዙ ሰዎች አሉ። ዛሬ 11ኛ ሰው ነው በሚገርማችሁ ሁኔታ የተቀበረውና በዚህ 15 ቀን በማትሞላ ነገር ውስጥና ትንሽ ድባቡ ጥሩ አልነበረም። ሀገራችንን ሰላም ያርግልን። ዛሬ 27 ሽልማቶች አሉ። እኔ ግን ለሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ። ሁላችሁም መሸለም ይገባችኋል ብዬ አምናለሁ። ይሄንን ሽልማት ከተቀበላችሁ በህይወታችሁ የምታመጡት ለውጥ ወደ ግራ ከነበረ ወደ ቀኝ መሄድ ትጀምራላችሁ። ወደ ኋላ ከሆነ የምትሄዱት ወደ ፊት መሄድ ትጀምራላችሁ። የህይወታችሁን መክሊታችሁን ፍርሃት የሌለበት ሰላም ያለበት ህይወት መኖር የምትችሉበት ስጦታ ነው። ስለዚህ በጣም ተጠቀሙበት። ካከበራችሁት ያከብራችኋል፣ ከናቃችሁትም ደግሞ እንደዛው። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው። አዶናይ በአደባባይ ማርያም ስላለ ተወደሰ፣ ማስተዋል ደግሞ ጌታን ተቀበሉ ስላለች ትከሰስ እየተባለ ነው። እንግዲህ ጥላቻችሁ እንግዲህ ምን ያክል እንደሄደ ያያየው ነው። ጥላቻችሁ የጴንጤ ብቻ ሳይሆን የኢየሱስም ጭምር እየሆነ ነው። ለዚህ ነው ጌታም ተቀበሉ እያልናችሁ ያለው። እስኪ ይሄን ደግሞ በሎጂክ የበለጸገ ሰው የሚለውን እንስማው። በህይወታችሁ ስኬታማ እንድትሆኑ ጌታን ተቀበሉ አለች። አዶናይ ያንቺን ጌታ አልተቀበለም አለው የራሱ ጌታ። ስኬታማ ሆነ እኮ በቃ 4 አዋርድ መኪና ምናምን። ምን አይነት ስኬት ነው ትፈልጊው ከዚህ በላይ? እንግዲህ ስኬት ለሱ የቲክቶክ ክሬቲቭ አዋርድ ማሸነፍ ነው። አዶናይ በጣም ተሳክቶለታል ብሎ የተናገረው የቲክቶክ አዋርድ ስላሸነፈ ነው። እንደው ጌታን ተቀበሉ ሲባል ስለ ምድራዊ ስኬት ብቻ የምናወራ የሚመስላችሁ ነገር አይኖ ጌታ መቀበል ምድራዊ ስኬትም አለው፣ ግን ስለ ዘላለም ህይወት ነው እያወራን ያለ ነው ብሮ። ከዘላለም ሰዓት እንድትሰርፍ ነው እየተናገርን ያለ ነው። እና ደግሞ እሷ ያው ሸላሚ ሆነች ተወዳዳሪ አይደለችም፣ እንዴት እንደዚህ ትናገራለች? ባኪያዛ ሎጂክን በዳቦ ብለው በጣም ነው የምትገርሙት በእውነት። የእናንተ ሰዎች አሁን እዚህ ጋር መተው እንደዚህ አይነት ነገር ቢናገሩ ትዝም አይላችሁ ይሄ ሎጂክ።
ደግሞ የዘንድሮ ቲክቶከሮች ምን ጉድ ናችሁ? በአደባባይ ያለማንም ጎትጓች ያለማንም ገፋፊ ወጣቸው ኢየሱስ ጌታ እንደሆነ በአደባባይ ሲናገሩ ነበር። ዛሬ 27 ሽልማቶች አሉ። እኔ ግን ለሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ። ሁላችሁም መሸለም ይገባችኋል ብዬ አምናለሁ። ይሄንን ሽልማት ከተቀበላችሁ በህይወታችሁ የምታመጡት ለውጥ ወደ ግራ ከነበረ ወደ ቀኝ መሄድ ትጀምራላችሁ። ወደ ኋላ ከሆነ የምትሄዱት ወደ ፊት መሄድ ትጀምራላችሁ። የህይወታችሁን መክሊታችሁን ፍርሃት የሌለበት ሰላም ያለበት ህይወት መኖር የምትችሉበት ስጦታ ነው። ስለዚህ በጣም ተጠቀሙበት። ካከበራችሁት ያከብራችኋል፣ ከናቃችሁትም ደግሞ እንደዛው። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው። በዚህ ሰዓት ላይ ብዙ ሰዎች ማስተዋል ወንደሰን ቲክቶክ አዋርዱ ላይ የአንድ ዘርፍ ሽልማት ለመሸለም በወጣችበት ይህን ነገር መናገሯ ትክክል አይደለም የሚል ደሞም ከኃላፊነቱ አንፃር ስህተት ነው ያደረገችው የሚል የየራሳቸውን ሐሳብ ከዚህም ከዛም እየተወራወሩ። ስለዚህ እኔ የራሴን ሐሳብ ለመናገር ያክል ነው እዚህ የመጣሁት። ልክ ናችሁ። ከተጠራችበት ኃላፊነት አንፃር ሸላሚም እንደመሆኗ ያደረገችው ነገር በጣም ስህተት ነው። ደግሞ ከወከለችው የስፖርት ኃላፊነትም አንፃር ድርጊቷ ትክክል አይደለም። ግን ይህን ነገር ለመናገር ቦታው ነው ወይ ብላችሁ ጥያቄ ያነሳችሁ ሰዎች አዎ ቦታው ነው ብዬ ነው ማምነው። ለምን ካላችሁኝ ስለ መድኃኒትና ስለ ፈውስ በሽተኛው ስለሚፈወስበት እውነተኛ ፈውስ በሆስፒታል ውስጥ ማውራት ስህተት እንዳልሆነ ሁሉ ይሄ ሁሉ ዓለማዊ ሰዎች በተገኙበት ቦታ ስለ መድኃኒት፣ ስለ አዳኙ፣ ስለ ፈዋሹ፣ ስለ እውነተኛና ብቸኛ መዳኛው ስለ ኢየሱስ ክርስቶስ መናገር ስህተት የሚሆንበት መንገድ የለም። መጽሐፍ ቅዱስ ሲናገር በጊዜውም ያለ ጊዜውም ወንጌልን ስበክ የሚል የእግዚአብሔር ቃል ተጽፏል። ጊዜው ነው ወይ ቦታው ነው ወይ የሚባልበት ቦታ የለም። ኢየሱስ ክርስቶስን የሌላውን ሃይማኖት ሳትነካ፣ የሌላውን ነገር ሳታዋርድ፣ የሌላውን ነገር ሳታንቋሽሽ ክርስቶስ እርሱ ብቸኛ አዳኝ መሆኑን መናገር ራሱን ችሎ ስህተት የሚሆንበት ምክንያት የለም። ስለዚህ እንደ ኃላፊነቷ ያደረገችው ነገር ስህተት ከሆነ እሷ ወክላው የተገኘችበት ተቋም መተዳደሪያ ደንቡ ላይ ይህንን ማድረግ ስህተት ከሆነ መቀጫ ካለ ከስልጣኗ ወይም ከወንበሯ የምትወርድበት ምክንያት ካለ ያውርዳት። ስለተናገረችው ነገር ከስልጣን መውረድ ክብር ነው፣ ከኃላፊነት መነሳት ክብር ነው። ምክንያቱም በዚህ ሰዓት ላይ በዘመን መጨረሻ ላይ ኢየሱስ ክርስቶስ ዳግም ሊመለስ በደጅ ባለበት ሰዓት ላይ ስለ ኢየሱስ ክርስቶስ በዓለም ሕዝብ ፊት መናገር ክብር ነው ብዬ ነው ማሰበው። ሌላውም ስለሌላው ተናግሯል፣ መብቱ ነው ስለሌላው መናገር። እሷ ግን ስለገባት ስለ ኢየሱስ መስክራለች። ይህን ነገር የሚያናድድህ ከሆነ የሚደብርህ ከሆነ የእግዚአብሔርን ልጅ የቅድስት ድንግል ማርያምን ልጅ ክርስቶስ ኢየሱስን አታውቀውም ወይም አትወደውም ወይም ጠላት ነው። ሰዎች ነብዩ ጩፋ ስለ አዶናይ አዲስ ነገር ተናግሯል። በጣም የሚያስደንቅ መልእክት ነው። እስቲ አንድ ቪዲዮውን ተከታትለን እንመለስ። የትም እንዳትሄዱ ግን ቪዲዮውን ኮፒ ሊንክ፣ ሼር፣ ሪፖስት አድርጉልኝ ብዙ ሰው ጋር እንዲደርስ። አንድ ቪዲዮውን አይተን እንመለስ። ብዙ ስትረግጥ ብዙ ድምጽ ይሰማል። አንዳንድ ጊዜ በበራፋችን መኪናዎች ያልፋሉና ይሄ ቢትስ መኪና ሲያልፍና ሎደሩ ሲያልፍ እኩል አይደለም ቫይብሬቱ። ሎደሩ ሲያልፍ G+3 5 የሆነ ቤት ይላል። የሆነ ድምጽ ሰሞኑ እየተሰማን በደንብ እስኪሰማቸው ድረስ የቀበሌው በየክልሉ በየምናምኑ እየተሰማ ነው ድምጹ። ማለት ረግጧል ማለት ነው። እንግዲህ ቪዲዮ እንደተመለከታችሁት ነው። አዶናይ በደንብ እየረገጠ ያለ ይመስላል። በጣም ብዙ እየሰማን ነው አይደለ? እየሰማችሁት ነው። እናንተም ከውስጥም ከውጭም ያሉ ሰዎች እሱ የሚሰራውን ስራ መስራት ሲያቀታቸው በብዙ ነገር ለማጣጣልና ለመጣል ጥረት የሚያደርጉ ሰዎች በደንብ እያየን እንገኛለንና እናንተስ ምን ይመስላችኋል? ሰላም ሰዎች እንዴት ናችሁ? ከትላንት ወዲያ አንድ ቪዲዮ ማለት ከአራት ቀን በፊት አንድ ቪዲዮ ፖስቼ ነበር። በዛ ቪዲዮ ነብዩ ጩፋ ስለ አዶናይ ምን ተናገረ የሚለውን አሳይቻችሁ ወይ ደግሞ አምጥቼላችሁ ነበር። በዛም ብዙዎቻችሁ ይሄ ነገር ትክክል አይደለም አይገናኝም ብላችሁ ብዙ ሰዎች ኮሜንት ጻፋችሁ ሰዎችም ነበራችሁ። ትላንት ቲክቶክ ክሬቲቭ አዋርድ ሽልማት ነበር። እንዳያችሁት ነብዩ ጩፋ እንደተናገረው ትንቢት እንዳመጣለት አራት መብላት ይችላል። አራቱም ዘርፍ ላይ በተወዳደረበት እጩ በሆነበት በአራቱም አዋርድ አዶናይ ማሸነፍ ችሏል።
እንግዲህ ነብዩ ጩፋ ምንም አልተናገረም ያላችሁ ሰዎች ካላችሁ ይሄኛውን ቪዲዮ መመልከት ትችላላችሁ። ምክንያቱም ምንም አልተናገረም አይገናኝም ስትሉ ነበር። ይሄን ቪዲዮ ስታዩት ደግሞ እንደምታምኑ እርግጠኛ እንደምትሆኑ ምንም ጥርጥር የለኝም። አንዴ ቪዲዮውን ተመልከቱና እንመለሳለን። Thank you. Word of God. መጽሐፍ ቅዱስ። እሺ thank you so much አመሰግናለሁ። ሁሉ ነገር ያለው እዚህ ውስጥ thank you። ያንተ ነገር ፋውንዴሽኑም ያለው እዚህ ውስጥ thank you so much። ታስበው ሁሉ የሚያሳካው የፈጣሪ ቃል። thank you so much። የትልቅ ስጦታ ነው። አመሰግናለሁ። ተባረክ። እንግዲህ ቪዲዮ እንደተመለከታችሁት ነው አዶናይን ነብዩ ጩፋ ወደ ቤተክርስቲያኑ በመጥራት በዚህ መልኩ መጽሐፍ ቅዱስን በመስጠት ተከተለው፣ ውደደው፣ አንብበው በማለት ሁሉም ነገር እዚህ ውስጥ ነው። አዋርዱም ደግሞ ያንተ ፋውንዴሽንም እዚህ ውስጥ አለ ብሎ ተናግሮ ነበር። እንደተናገረው ሆኖለታል። ፎሎ እና ላይክ እንዳይረሳ። ይመቻል። እንዴት ነህ? ግን በጣም ነው የምንወደው። እኔም በጣም የምወዳችሁ በጣም ከምወደው ፕሮግራምና ከምወደው ሰው ጋር ስለተገናኘው በድጋሚ በጣም ደስ ብሎኛል። በጣም ጸጊ ምን ሆና ነው ዛሬ ባህር ማዶ ተሻግራል? በእውነት ይሁን መመለሷን ጸጊ ናፍቆሻል። በዚህ ድረስ ሰላም እዚሁ አይደለ? ወጣ ካለች ይሁን። ወጣ ብላለች። እኛም ወጣ ብለን እስክንመለስ እሷ ደርሳ ትምጣ። እስከዛው ትነግረናለች። ይሁን እንግዲህ እስቲ ገጠመኝ ይቻላል። እኔ በህይወት ዘመኔ ያልሞከርኩት ነገር የለም። ስፖርቱንም ብትሉ በቃ ሁሉ ነገር ሞክሬያለሁ። ነዳጅ ብቻ ነው ያልሞከርኩት ማውጣት። ሌላ ነገር ሞክሬያለሁና አንዴ ቦክስ ጀመርን ከሰፈር ልጆች ጋር። ስፖርት ያው ሩጫው፣ ኳሱ ምኑን እንጫወታለን፣ በጣም እንጫወታለን እና ጥሩ ነገር ላይ ነን እና በቃ ሁሉም መሞከር ደስ ይላል ልጅነት ላይ እና ቦክስ ጃልሜዳ አለች እንዲ እንትኗን ታቋት ከሆነ አንድ የብረት እንትን አለች አዳራሽ ነገር አለች ስፖርተኞች የሚለማመዱ እዛ ውስጥ ለአራት የሰፈር ልጆች ነን ቦክስ ጀመርን። አንዱ ነው የሚያሰለጥነን። ቀንዲ ካለ እንደዚህ አይደለም ብሎ ግጥም ያደርገናል። ቃልህ ነው እኛም እንትን እንላለን። በቃ አይደል መቻል እንዳንችለው እናቴ አንድ የምትበቂ ነው። ከዛ ስቴዲዮም ይጋብዘናል። በኑና ውድድሬ ነው ቦክስ ማለት እንደዚህ ነው ምናምን እያለ ይሄድን። የመጀመሪያ ቀን ስናየው ያኛው ልጅ ረፍት አልሰጠው። እኔ ቬንቲሌተር ሆነበት። ዮኒሙት ይጠበጥበዋል። ከዛ እንደዚህ ማለት ጀመረ ይለናል። እንዴ እየዞረ መጠጠን የሆነበት ቦክሱ ጥሩ አርጎ አልኩ። በእውነት ነው የምልህ በቃ ቦክስ አይደለም አልኩ። እንዲህ ስል መሬት ልንካ ያለ ይመስለኛል። እንዲህ ነግሮታል በመልስ እንዲህ ያለው አዎ። በማግስቱ ይሄ እኔ ጆሮ ያብጣል እንዲህ ቦክስ ላይ ይቻላል። የማያብጠው ነገር የለም። ሁሉ ነገር ብጥብጡ አያችሁ አይደል? ትላንት ይላል መጠጡኑበታል አዳር ላይ ትላንት አያችሁ ነው አየን። እኛም ከዛኛን ደግሞ ቀጥቀጥ ያረጋናል ዳል ቆንጆ አርጎ በቤት አባብጠን ነው መንገው እኛ ላይ ነው የሚለማመደው። ገባኛ ልምዱ የለንም እኛ ላይ ተለማምዶ መመለስ ምናምኑን አንችልም። ከሚችል ጋር ቢሆን እኮ እሱም ጥሩ ነገር ነበረ። ከዛ አንድ ቀን ተመካከረን ጓደኞቼን እንዴት እናርገው በቃ ስፖርቱን ልናቆም ነው እና ጃልሜዳ በፈረስ ቤቱ ጋር ቀጠር ነው። እዛ ጋር እንፈልጋለን ለምክንያቱም ወደ ሰፈር ቅርብ ነው ለመሮጥ። አዎ ነበርሽ ዴሉ በሩ ጋር እንትን ፈልገን ነው እንዲህ ማይጀምር ምክንያቱም ካገኘን አለቀልን ሊሆን እንወድቃለን። ሰልይ የብቻ እግሩ ላይ ስል ሶስቱ ከላይ መከሩት። ከተነሰ ይጨርሰናል ስላል ሰፈራችን ወደ አልፈነዋል ስንሮጥ በዛ ቦክሰር ማለት በዛ በቃ ቦክሰር ማለት ምንም ያልሞከርኩት ነገር የለም። ስፖርት ላይ ኳስ ሞከረናል፣ ሩጫ ሞከር ያለው ለደረጀና ለሀብቴ የሰጧቸውን አንድ ጭው ታስታውሱታላችሁ? እስኪ እባክህ ሀብቴና ደረጀ ከስቴዲዮም ተለቀው ጥበቃ ሆኖ ደረጀ ሀብቴ እየሮጠ መጥቶ በየብርቱካን እየበላ ሙዝ እየበላ አዎ ሮጦ መጨረሻ ላይ መጥቶ አንኳክቶ ጠዋት ነው የተለቀቁት ማራቶን። ሀብቴ ማታ መጣ አንኳኳ። ደሬ ዘበኛ ሆኖ ምንድነው ሲለው አይ ጠዋት የተለቀቅነው ነን ቀረ ብለው እንዳሰርዙኝ ብዬ ነው የመጣሁት። ሁሉማት ያንኳኳ ስራ የመጀመሪያ የኔ ናት። አንተ ነህ እኔ ነኝ የሰጠኋቸው። አዎ ለደረጀን የሚያቆኝ ገና ጮጮ ሆኜ ነው 3ኛ ክፍል ነው 4ኛ ክፍል ሆኜ እና እነሱ ቢሮ ሲሄድ እንግዳ የሚጠብቁት የሱፍ ያረገ ምናምን በጣም እግዚአብሔር ያክብራቸው። በዚህ አጋጣሚ
የነሱ ጥሩ መሆን ነው ወደ አርቱ እንድገባ የሚያደርገኝ። አንዳንዱ ይኮረኩማል ገና ሳታድግ እና ሄጄ አስጠርቻቸው እንትን ስል ሹፍ ያደርግ ምናምን እንግዳችን ይታል ምናምን ብሎ እነሱ ማግኘት በወቅቱ በጣም ብርቅ ነው። አብረህም መስራት ብርቅ ነው። መንገድ ላይ መታየቱ ብርቅ ነውና መሀል አስገብተው እንደ ልጅ ነው የሚያሳድው። አሁን ደረጀ ሲያወራ ወንዴን እኮ አባቱም እኔና ሀብቴ ነን ይላል። በኩራት ነው የሚያወራብኝና ልጅ ሆኜ ነበር ለነሱ ጩኸትም ለመድኃኒዓለም መስጠትም የኔ ስራ ናት። ቦክሰኛ ሆኖ ግድግዳ እየመታ በሀብቴ ሰዓት ምናምን ተቀምጦ ደረጀ መጥቶ የሚጠይቀው እሱም የኔ ስራ ነው። አዎ